ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል እንደዚህ አነባለሁ። የጥልቁን መክፈቻና ትልቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። እርሱም የጥንቱን እባብ ዘንዶውንም ማለትም ዲያብሎስን ወይም ሰይጣንን ይዞ 1000 ዓመት አሰረው። 1000 ዓመትም እስኪፈጸም ድረስ ከእንግዲህ ወዲህ ሕዝቦችን እንዳያስድ ወደ ጥልቁ ጣለው። ዘጋውም፣ በእርሱም ላይ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ሊፈታ ይገባዋል። ቀጥሎም ዙፋኖቹን አየሁ። በዙፋኖቹም ላይ ለመፍረድ ሥልጣን የተሰጣቸው ሰዎች ተቀምጠው ነበር። ደግሞም ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል የተሰየፉትን ሰዎች ነፍሶች አየሁ። እነርሱ ለአውሬው ወይም ለእርሱ ምስል አልሰገዱም፣ በግንባራቸው ወይም በእጃቸው ላይ አውሬው ምልክት አልተቀበሉም። እነርሱም ከሞት ተነስተው ከክርስቶስ ጋር 1000 ዓመት ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ ከሞት አልተነሱም። ይህ የመጀመሪያው ትንሣኤ ነው። በመጀመሪያውም ትንሣኤ ተካፋይ የሚሆኑ ብፁዓንና ቅዱሳን ናቸው። ሁለተኛው ሞት በእነርሱ ላይ ሥልጣን የለውም። ነገር ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ። 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም የምድር ማዕዘናት ያሉትን ሕዝቦች ጎግና ማንጎግን እያሳተ ለጦርነት ሊያሰልፋቸው ይወጣል። ቁጥራቸውም በባህር ዳርቻ እንዳለ አሸዋ ነው። እነርሱም ወደ ምድር ሁሉ ወጥተው የቅዱሳንን ሰፈርና የተወደደችውን ከተማ ከበቡ። ነገር ግን እሳት ከሰማይ ወርዶ በላቸው። ያሳታቸው ዲያብሎስም አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። እነርሱም ቀንና ሌሊት ከዘላለም እስከ ዘላለም ይሰቃያሉ። ከዚህም በኋላ ታላቅ ነጭ ዙፋንና በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንን ታላላቆችና ታናናሾችንም በዙፋኑ ፊት ቆመው አየሁ። መጽሐፉም ተከፈቱ። ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፉ ተጽፎ በተገኘው መሰረት እንደ ሥራቸው መጠን ተፈረደባቸው። ባህርም በውስጡ የነበሩትን ሙታን ሰጠ። ሞትና ሲኦልም በእርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተፈረደበት። ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳቱ ባህር ሁለተኛው ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ከፍና አድርግ መጽሐፋችንን ስለምንወደው ነው ከፍን የምናረገው። እኔ የምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያና በማርሴል ቴሌቪዥን የራእይ መጽሐፍ ጥናትን ከኛ ጋር እየተከታተላችሁ ያላችሁ የራእይ መጽሐፍ ጥናታችን ቀጥሎ ዛሬ 20ኛው ምዕራፍ ላይ ደርሰናል። በባለፈው ሳምንት የተመለከትነው 19ኛውን የራእይ መጽሐፍ ምዕራፍ ነው። 19ኛው የራእይ መጽሐፍ ምዕራፍ 21 ቁጥሮች እንደነበሩት 3 መሰረታዊ ነገሮችን እንዳሳየን ተነጋግረናል። የቅዱሳንን ደስታ፣ የበጉን ሰርግ ዝግጅት፣ እንደዚሁም የክርስቶስን በክብር መምጣት በተመለከተ የሚናገር ምዕራፍ እንደነበረ ባለፈው ሳምንት ተነጋግረናል። ትዝ ካላችሁ የራእይ መጽሐፍ ምዕራፍ 19 በአዲስ ኪዳን ውስጥ ለመጀመሪያ ጊዜ ሃሌሉያ የሚለውን ቃል የምናገኝበት ምዕራፍ ነው። ሃሌሉያ ማለት እግዚአብሔርን አመስግኑ ማለት ነው። አሜን ማለት ደግሞ የምስጋና መቀበያና ማረጋገጫ የሆነ ቃል ነው። አሜን ማለት ይሁን ይደረግ ማለት እንደሆነ ባለፈው ሳምንት አይተናል። በዚህ በራእይ መጽሐፍ ምዕራፍ 19 ላይ ባለፈው ሳምንት እንደተነጋገርነው የምስጋናቸው ምክንያት 4 ነው። አንደኛ እግዚአብሔር እንባቸውን ስላበሰ፣ ጸሎታቸውን ስለመለሰ፣ ባቢሎንን ስለቀጣ፣ ሐሰተኛውን ክርስቶስ ድል ስለነሳ፣ በእነዚህ 4 ምክንያቶች የሰማይ ነዋሪዎች ታላቅ ምስጋና ለእግዚአብሔር ያቀርባሉ። ደግሞ ሲያቀርቡ እንደዚህ ይላሉ፣ ማዳን ክብርና ኃይል የአምላካችን ነው ብለው ይላሉ። ሰሞኑን በተደጋጋሚነት እንደተናገርኩት ማዳን ክብርና ኃይል የአምላካችን ነው እንደሚል መጽሐፍ እኛ ለሰው ልጆች፣ ለጻድቃን፣ ለሰማዕታት፣ ለመላእክት ክብር የማናመጣው መጽሐፋችን ክብር የአምላካችን ነው ስለሚል ነው። ያልተሸራረፈ ያልተጓደለ ሙሉ ክብር ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠ፣ ሁሉን ድል ላደረገ፣ 7ቱ ማኅተም ለፈታ፣
ተመልሶ በክብር ለሚመጣ ለሱ ብቻ ሃሌሉያ ማዳን አምላካችን ነው ብለው አመሰገኑ። ከዛም ሙሽራይቱ ራሷን አዘጋጅታለችና የበጉ ሰርግ ደርሷልና እግዚአብሔርን አመስግኑት ደስ ይበላችሁ እያሉ የሰማይ ነዋሪዎች እንደዘመሩ ተነጋግረናል። ወደ መጨረሻው የራእይ መጽሐፍ ላይ ትዝ ካላችሁ በፀሐይ መካከል የቆመው መልአክ በሰማይ መካከል የሚበሩትን ወፎች የእግዚአብሔርን እራት እንዲመገቡ እንደ ግብዣ እንዳቀረበላቸው ሐዋርያው ቅዱስ ዮሐንስ ጽፎልናል። አንድ ጊዜ በሰማይ ለቅዱሳን የሰማይ ነዋሪዎች የራት ግብዣ የበጉ ሰርግ ሲዘጋጅ በምድር ደግሞ ሌላ የእግዚአብሔር እራት እንደተዘጋጀ አውርተናል። በዚህ ግብዣ ላይ የተጠሩት በምድር በተዘጋጀው የእግዚአብሔር ራት ላይ የተጠሩት ሰዎች ሳይሆኑ የሰማይ ወፎች እንደሆኑ ደግሞ የተጋበዙት የነገስታትን ያለቆችን የፈረሰኞችና የፈረሶችን የታላላቆችና የታናናሾችን ስጋ እንዲመገቡ እንደተጋበዙም ተነጋግረናል። ትዝ ካላችሁ በነጩ ፈረስ ላይ ተቀምጦ ሰማይ ተከፈተ ብሎ ዮሐንስ ከጻፈ በኋላ በነጭ ፈረስ ላይ ተቀመጠ። ከዛ አይኖቹ እንደ እሳት ነበልባል ነው። በእጁ ሰይፍ ይዟል፣ በትር አለው። እንደዚሁም ደግሞ በደም የተረጨ ልብስ ለብሷል። ስሙ የእግዚአብሔር ቃል ተብሏል ይባላል እያለ ይነግረናል። እናም ጌታ ኢየሱስ ክርስቶስ በነጭ ፈረስ ላይ ሆኖ ከቅዱሳኑ ጋር አብሮ እንደመጣ ሰማይ ተከፍቶ ዮሐንስ እንደተመለከተ ተነጋግረናል። እና ቅዱሳን አብረውት ከሱ ጋር ይምጡ እንጂ በእጁ ላይ ሰይፍ የነበረው ግን ጌታ ብቻ ነው። የሚዋጋው ጌታ ብቻ ነው። ሌላው ቅዱሳን ጠቅላላ ለማጀብ ካልሆነ መስተቀር ሊያግዘው አንድም ሰይፍ የያዘ ቅዱስ የለም። እሱ ብቻውን ድል አድራጊ ነው። አምላካችን ታላቅ ነው። ከዛም ሲናገር ምንድነው የሚለው? ዘንዶውንና ሐሰተኛውን ነብይ ምን አደረገው ነው የሚለው? ያዘው ነው የሚለው። ዘንዶውንና ሐሰተኛውን ነብይ ያዘው ከነነፍሳቸው ወደ እሳት ባህር ጣላቸው ከተታቸው ነው የሚለው። ወዳጆቼ ያዘው ከሆነ ድል ነሺ ነው። ተያዙ ከሆነ እኩያ ነው። በሰልፍ ሜዳ ላይ ከዚህ ከአውሬው ጋር አልተያዙም። ጌታ ያዘው። ያዘውና ተያዙ ይለያያል። ተያዙ የኩያ ነው። ተያይዘው ተደባድበው ሲጥለው ዛምኛም ሲጥለው ይሄም ዚያር እንደዛ አይደለም የሚለው። ያዘው ነው የሚለው። አሜን ይባላል። ለዘመናት ሲያስቸግር የነበረውን አውሬውን ያዘዋል። ከዛ ወደ እሳት ባህር ጣለዋል። ጠላታችሁ እንደዚህ ነው መጨረሻው። አሜን ይባላል። ኢየሱስ ጌታ በደንብ አርጉና አሜን በሉ እና አልተ ያዘው ነው የሚለው። ኢየሱስ ጌታ ነው። ዛሬ ደግሞ የሺህ ዓመት መንግስት ብላችሁ ጻፉ። የሺህ ዓመት መንግስት ብላችሁ ጻፉ። የራእይ መጽሐፍ ምዕራፍ 20 የመጨረሻውን ትምህርት የመጨረሻውን ፍርድና የመጨረሻውን ድል የያዘ ምዕራፍ ነው። የምትጽፉ ሰዎች የመጨረሻውን ትምህርት በራእይ መጽሐፍ ውስጥ የምታገኙት በራእይ መጽሐፍ ምዕራፍ 20 ላይ ነው። የመጨረሻውን ትምህርት የመጨረሻውን ፍርድና የመጨረሻውን ድል የያዘ ምዕራፍ ነው የራእይ መጽሐፍ ምዕራፍ 20። 20ኛው ምዕራፍ 15 ቁጥሮች ያሉት ሲሆን እነዚህን 15 ቁጥሮች በአራት ከፍለን ማየት እንችላለን። ከቁጥር 1 እስከ 3፣ ከ4 እስከ 6፣ ከ7 እስከ 10 እና ከ11 እስከ 15 ብለን ለአራት ከፍለን ማየት እንችላለን። ምክንያቱም የራእይ መጽሐፍን በምታጠኑበት ጊዜ መጀመሪያ ስኬሌተኑን ማግኘት በጣም ጥሩ የጥናት ዘዴ እንደሆነ ከዚህ በፊትም ተናግሬያለሁ። ስለዚህ 20ኛው ምዕራፍ 15 ቁጥሮች አሉት። ለአራት እንከፍላቸዋለን። የመጀመሪያዎቹ 3 ቁጥሮች የዳቢሎስን መታሰር በተመለከተ የሚናገሩ ቁጥሮች ናቸው። ቀጥሎ ያሉት 2 ቁጥሮች ከ4ኛው ቁጥር እስከ 6ኛው ቁጥር ያሉት ደግሞ የሺህ ዓመቱን መንግስት በተመለከተ የሚናገሩ ቁጥሮች ናቸው። ቀጥሎ ያለው ደግሞ ከቁጥር 7 እስከ 10 ያለው የዳቢሎስን መጨረሻ የሚናገር ቁጥር ነው። በመጨረሻም ከ11ኛው ቁጥር እስከ 15ኛው ቁጥር ያለው ደግሞ የዘላለምን ፍርድ በተመለከተ የሚናገር ሐሳብ ነው። ወዳጆቼ የራእይ መጽሐፍን ለማስጠናትም ሆነ ለማጥናት በሚሞክር ጊዜ ብዙ መጽሐፎችን ለማየት ጥረት በማደርግ ጊዜ በጣም አስቸጋሪውና ከባዱ ምዕራፍ ሆኖ ያገኘሁት 20ኛው ምዕራፍ ነው። እንደውም አንድ የመጽሐፍ ቅዱስ አስተማሪ ሲናገር በዚህ መጽሐፍ ላይ ለማስተማር 7 ዓመት የፈጀብኝ መጽሐፍም ለማዘጋጀት በጣም ብዙ ጊዜ የወሰደብኝ 20ኛው ምዕራፍ ብቻ ነው ብሎ ይናገራል። 20ኛው ምዕራፍ ብቻ በማጥናት 7 ዓመት እንደወሰደበት ይናገራል። ይሄ 20ኛው ምዕራፍ በብዙ የመጽሐፍ ቅዱስ አስተማሪዎችና አዋቂዎች ዘንድ በጣም አጨቃጫቂ የሆነ የመጽሐፍ ቅዱሳችን ክፍል ነው። ለኛ እንደ አዲስ ኪዳን ካህናት ቤተክርስቲያን እምነታችንና አቋማችንን ከዚህ አንጻር አስቀምጠንም ደግሞ የምናልፍበት የመጽሐፍ ቅዱሳችን ክፍል ነው። ይሄ
የራእይ መጽሐፍ ምዕራፍ 20 ቁጥር 1 ሲጀምር እንደዚህ ነው የሚለው፣ የጥልቁን መክፈቻና ሰንሰለት የያዘ መልአክ ከሰማይ ሲወርድ አየሁት ብሎ ይናገርና ከዛ በአራት ስም ሰይጣንን፣ ዘንዶውን፣ የቀድሞውን እባብ እያለ በአራት ስም ይጠራዋል እና ያዘው። ከያዘው በኋላ አሰረው፣ ከዛም ወደ ጥልቅ ጣለው። እንደዚሁም ደግሞ የሺህ ዓመቱ እስኪፈጸም ድረስ ሰዎችን እንዳያስት ወደ ጥልቅ እንደጣለው የሺህ ዓመቱ ከተፈጸመ በኋላ ደግሞ እንደሚፈታ በዚህ በሶስት ቁጥሮች ውስጥ ይነግራቸዋል። ስለዚህ እነዚህ ሶስቱ የመጀመሪያ ቁጥሮች የሚያወሩት ምንድነው? ዮሐንስ አየው ብሎ ይናገራል። ያየው ነገር ምንድነው? የጥልቁ መክፈቻ የያዘ አለና ከዛም ሰንሰለት ያለው አንድ መልአክ ከሰማይ ወደ ምድር ሲወርድ አየሁት አለ። ከዛም ይሄ መልአክ ያደረገው ነገር የቀድሞውን እባብ፣ የጥንቱን እባብ፣ ሰይጣንን፣ ዘንዶውን፣ አውሬውን ያዘው ብሎ ይናገርና አሰረው። ካሰረው በኋላ ለሺህ ዓመት እንዳሰረው ለምን ያህል ጊዜ እንደሚታሰርም ይነግራችሁና ከዛም ቅዱሳንንና ሰዎችን ለነዚህ ሺህ ዓመታት ወይም ለሺህ ዓመት ሰዎችን እንዳያስት ወደ ጥልቁ እንደጣለው የሺህ ዓመቱ ሲያልቅ ደግሞ ከእስራቱ እንደሚፈታው እነዚህ ሶስት ቁጥሮች ይነግሯቸዋል። ስለዚህ በዚህ ቦታ የምትመለከቱት ነገር ምንድነው? አንድ መልአክ የጥልቁን መክፈቻ ይዞ ከሰማይ እንደወረደ ታያላችሁ። ተዝካላችሁ የራእይ መጽሐፍ ማጥናት ስትጀምሩ ምዕራፍ 1 ቁጥር 18 ላይ ይሄ መክፈቻ የማን መክፈቻ እንደነበረ መጽሐፉ ይነግራቸዋል። እንደዚህ ይላል፣ ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኛል። አሁን ይሄ መልአክ የተሰጠው መክፈቻ የጌታ መክፈቻ ነው። ለዚህ መልአክ መክፈቻው የተሰጠበት ምክንያት የጌታን ፍቃድ እንዲፈጽም፣ የጌታን ሐሳብ እንዲያስፈጽም ነው። የእግዚአብሔር ሐሳብ ምንድነው? ለዘመናት ሰዎችን ሲያስቸግርና ሲያሰቃይ የነበረውን ሰይጣን ይሄ መልአክ እንዲያስረው፣ አስሮም ወደ ጥልቁ እንዲጥለው ለስንት ጊዜ? ለ1000 ዓመት እንዲያስረው እግዚአብሔር ለዚህ መልአክ ስልጣን ሲሰጠው ትመለከታላችሁ። ስለዚህ በጣም የሚገርማችሁ ሰይጣን እኮ እንኳን አይደለም የሌላዎቻችሁን ቀርቶ አይደለም የራሱን ተከታዮች መገኛ መኖሪያ ቦታ እንኳን ቁልፍ ሳይኖረው በባዶ የሚያነጅብ እንደሆነ ትመለከታላችሁ። የሞት ቢሆን የሲኦል ቁልፍ ያለው እግዚአብሔር እጅ ላይ ነው። የሚያድን የሚከድል ቢኖር እግዚአብሔር ነው። አንዳች ሊያደርጋችሁ እንደማይችል ከዚህ ማወቅ ትችላላችሁ። እናም ደግሞ ይገርማችኋል፣ ለብዙ ሺህ ዓመት ሲያስቸግር የነበረ ሰይጣን ለመያዝ 5፣ 6፣ 10፣ 150 መልአክ ተላከ ሲል አትመለከቱም? አንድ መልአክ መክፈቻ ተሰጠው፣ በእጁ ሰንሰለት ይዟል። አንድ መልአክ ለዘመናት ሲያስቸግር የነበረውን ሰይጣን ያዘዋል፣ ዘንዶውን ያዘው፣ ከዛስ አሰረው፣ ከዛም ወደ ጥልቁ ጣለው። ይሄም ደግሞ ለ1000 ዓመት ነው ብሎ ይናገራል። ስለዚህ የመክፈቻው ባለቤት ጌታ ነው። ለመልአኩ መክፈቻ የተሰጠበት ምክንያት ሰይጣን እንዲታሰር እንደሆነ በሶስቱ ቁጥሮች ላይ ትመለከታላችሁ። ከዛ ቀጥሎ የሚናገረው ከ4ኛው ቁጥር እስከ 6ኛው ቁጥር ምንድነው ካላችሁ የሺህ ዓመት መንግስትን በተመለከተ ሐዋርያ ቅዱስ ዮሐንስ ይጽፍልናል። ጌታ ኢየሱስ ክርስቶስ ለ1000 ዓመት በምድር ላይ እንደሚነግስ ሐዋርያ ቅዱስ ዮሐንስ በራእይ መጽሐፍ ምዕራፍ 20 ላይ ይነግረናል ማለት ነው። ወዳጆቼ መቼም በተለያየ መንገድ ስለ 1000 ዓመቱ መንግስት እንደሰማችሁ እንዳነበባችሁ እንደተነገራችሁ ተስፋ አደርጋለሁ። እኛ እንደ አዲስ ኪዳን ካህናት ቤተክርስቲያን የ1000 ዓመቱ መንግስት በተመለከተ ምን እናምናለን የሚለውንም ሐሳብ አሁን አስቀምጥላችኋለሁ። የ1000 ዓመቱ መንግስት በተመለከተ በጣም ብዙ ምልከታዎች አሉ። ለምሳሌ ከነዚህ ምልከታዎች መካከል የጆቫ ዊትነሶች፣ የባፕቲስቶች፣ የሪፎርምድ ክርስቲያኖች እንደዚሁም ደግሞ ሌሎችንም ማንሳት ይቻላል። የካቶሊኮች፣ የኦርቶዶክሶች በጣም ብዙ ቪው አለ በዚህ በ1000 ዓመቱ መንግስት ሐሳብ ላይ በተመሰረተ ማለት ነው። የመጀመሪያው ምልከታ ምንድነው ካላችሁ የ1000 ዓመት መንግስት የሚባል ነገር የለም ብለው የሚያምኑ አሉ። እነዚህ የ1000 ዓመት መንግስት የለም ብለው የሚያምኑ ምንድነው እምነታቸው ብላችሁ ከጠየቃችሁ ጌታ በመንፈሱ ዓለምን የሚገዛበት እንጂ በአካል መጥቶ የሚነግስበት ዘመን የለም። እንደውም ሰይጣን የታሰረው በክርስቶስ ኢየሱስ ሞትና ትንሣኤ ነው። የተሸነፈውም ደግሞ በመጀመሪያው መምጣት ነው። የ1000 ዓመት መንግስት የሚል ሐሳብ መጽሐፍ ቅዱስ ላይ ስትመለከቱ ቤተክርስቲያን ተልእኮዋንና ዓላማዋን የምታስፈጽምበትን የቤተክርስቲያንን ዘመን የሚያመለክት ነው። አሁን እኛ ያለነው በ1000 ዓመት መንግስት ውስጥ ነው ብለው ይላሉ። የ1000 ዓመት መንግስት ምሳሌ ነው እንጂ ቃል በቃል አይፈጸምም የሚል እምነት ያላቸው የ1000 ዓመት መንግስት የሚባል ነገር የለም ብለው የሚሉ አሉ። ስለዚህ የመጀመሪያው የ1000 ዓመት መንግስት የለም ብለው የሚያምኑ አሉ። ሁለተኛው ደግሞ ድህረ 1000 ዓመት አመለካከት ያላቸው አሉ። የ1000 ዓመቱ መንግስት በተመለከተ እነዚህ
የሺህ ዓመት መንግስት የሚለው ሐሳብ ጊዜው የሚያመለክተው ጌታ ካረገበት ተመልሶ እስከሚመጣበት ወንጌል በስልጣን የሚሰበክበት ክርስቶስ በቤተ ክርስቲያን ላይ በኃይል የሚነግስበት አማኞች በምድር ላይ ተጽዕኖ ፈጣሪ የሚሆኑበትን የሚያመለክት ነው እንጂ ጌታ በአካል ተመልሶ በምድር ላይ የሚነግስበት አይደለም ብለው ይላል። ከነዛኞቹ የሚለዩበት የተወሰነ ሐሳብ አላቸው። ሶስተኛው የቅድመ ሺህ ዓመት አመለካከትና እምነት ያላቸው ናቸው። እነዚህ ደግሞ የአዲስ ኪዳን ካህናት ቤተክርስቲያን አማኞችና ቤተክርስቲያንንም ጨምሮ የሚይዝ ይሆናል። ይሄ የቅድመ ሺህ ዓመት አመለካከት ወይም ደግሞ በዚህ አይነት አስተምሮ የሚያምኑ ምንድነው የሚሉት? ከታላቁ መከራ በፊት ከተነጠቀችው ቤተክርስቲያን ጋር ጌታ ኢየሱስ አብሮ በአካል ተመልሶ ይመጣል። ሐሰተኛውን ክርስቶስ ድል ይነሳል። የሰላምን መንግስት በምድር ላይ ይመሰርታል። ቅዱሳን ከጌታ ጋር ለ1000 ዓመት በምድር ላይ ይነግሳሉ ብለው የሚያምኑ ማለት ነው። እኛ እንደ ቤተ ክርስቲያን የምናምነው የምናስተምረው ይሄንን ነው። እዚህ ቸርች ቤተ ክርስቲያን አባላት አስተማሪዎች የሆናችሁ ልብ ብላችሁ እንድሰሙ ይፈልጋሉ። ምክንያቱም በራእይ መጽሐፍ ምዕራፍ 20 ላይ ጌታ ኢየሱስን የምትመለከቱት ከቅዱሳን ጋር በሰማይ ሳይሆን በምድር ነው። ከዛም ሲቀጥል ደግሞ በራእይ መጽሐፍ ምዕራፍ 5 ቁጥር 10 ላይ ጌታ ራሱ ምድራዊ መንግስትን ለቅዱሳን ለቤተ ክርስቲያን ተስፋ እንደገባላት ማስታወስ ተገቢ ነው። እንደዚሁም የብሉይ ኪዳን ነቢያቶች ራሳቸው ስለ ሺህ ዓመት መንግስት ተናግረዋል። በኒቅያ ጉባኤ 3:25 ላይ ተቀባይነት ያገኘው ሐሳብ የቅድመ ሺህ ዓመቱ የአመለካከት እንደሆነ እንድታስተውሱ ፈልጋለሁ። ስለዚህ ጌታ ኢየሱስ ክርስቶስ ትዝ ካላችሁ ስንማርም እንደነበረው ከታላቁ መከራ በፊት ቤተክርስቲያን ትነጠቃለች። ከታላቁ መከራ በኋላ እና በታላቁ መከራ ጊዜ የሚሆነው ነገር በጠቅላላ ከሰማይ ላይቭ ቤተክርስቲያን አብራ ከጌታ ጋር ታያለች እያልን የቆየን ሰዎች እና አሁን የሺህ ዓመቱ መንግስት ጊዜ ሰይጣን ለ1000 ዓመት ታስሮ ወደ ጥልቁ ሲጣል ጌታ ኢየሱስ ክርስቶስ ጦርነት የሌለበት፣ በሽታ የሌለበት፣ ሐዘን የሌለበት፣ ረሃብ የሌለበት መንግስት በምድር ላይ ይመሰርታል። በራእይ መጽሐፍ ምዕራፍ 5 ቁጥር 10 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገም ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ። ይሄ ቃል መፈጸም አለበት። ይሄ ቃል እስኪፈጸም እንጠብቃለን። በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። እነዚህ ከነገር ከቋንቋ የተዋጁት ከጌታ ጋር በምድር ላይ ይነግሳሉ። የሚነግሱበት መንግስት ደግሞ ኮራፕሽን የሌለበት፣ ረሃብ የሌለበት፣ ጦርነት የሌለበት፣ ሐዘን የሌለበት አብሶሉትሊ ፐርፌክት የሆነ ኪንግደም ጌታ ለዓለም ያስተዋውቃል። የዚህ መንግስት አባልና አካል ነኝ የሚል ካለ አሜን ይበል። ራእይ መጽሐፍ ምዕራፍ 5 እንደዚህ ነው የሚለው፣ መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባል፣ ታርደሃልና። እዚህ ቃል ላይ እኔ በጣም ነው ማምነው። if you pay the price you deserve ዋጋውን ከከፈልክ ዲዘርቭ ታረጋለህ ማለት እንዴት አታፍጥጥ ማለት በሌላ አማርኛ አታፍጥጥ ማለት ይገባኛል ለማለት you have to pay the cost። መጽሐፉን ትወስድ ማኅተሞቹን ትፈታ ዘንድ ይገባል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው። በምድር ላይ እነዚህ የተዋጁ በክርስቶስ ኢየሱስ ደም የተዋጁ ካህናት የተደረጉ በምድር ላይ ይነግሳሉ። መቼ? በሺህ ዓመቱ ጊዜ። እነሱ በሚነግሱበት ጊዜ ይገርምሃል፣ ጦርነት የለም፣ ረሃብ የለም፣ በሽታ የለም፣ ሐዘን የለም። የሰማኝ ካለ አሜን ይላል። አሁን የዓለም መንግስታት ተሰብስበው ጦርነት ለማስቆም ቢሞክሩም ማቆም አይችሉም። ሌላው አይሁዶች ናቸው። አይሁዶች ምንድነው የሚሉት? እግዚአብሔር ጠላቶቻችን ድል ይነሳል፣ በጽዮን ተራራ በዳዊት ዙፋን ላይ ይቀመጣል ብለው ይሄ ሺህ ዓመቱን የሚያስቡት ከራሳቸው አንጻር ነው አይሁዶች የሚያስቡት። ወዳጆቼ እኛ እንደ አዲስ ኪዳን የምናምነው የድህረውንም አይደለም። ቃል በቃል የሺህ ዓመት መንግስት የለም። እኛ ቃል በቃል የሙታን ትንሣኤ አለ። ቃል በቃል ሰይጣን ለ1000 ዓመት ይታሰራል ብለን እናምናለን። ይታሰራል። አሁን ያኔ ልቀቅ የለም፣ ትከል የለም፣ አየር ላይ የምትወናጨፍ የለም፣ የውጊያ ጸሎት ይቆማል። አሁን እየተቃወምን እንጸልያለን ምናምን የለም። ኢየሱስ የሰማኝ ካለ አሜን ይበል። አሜን በል አንተ በደንብ አድርግ። ከዛ ዮሐንስ እንደዚህ ያለ ሰይጣን ሲታሰርና ወደ ጥልቁ ሲጣል ብቻ አይደለም ያየሁት አለ።
ዙፋኖችና በዙፋን ላይ የተቀመጡ ብዙ ሰዎችን አየኋቸዋል። እነዚህ ሰዎች እነማን ናቸው ብላችሁ ስትሉ ከጌታ ጋር ድል የነሱ ናቸው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ከቁጥር 2 እስከ 3 ሲናገር እንደዚህ አለ፣ ቅዱሳን በዓለም ላይ እንዲፈርዱ አታውቅምን? ለምን? ራእይ መጽሐፍ ምዕራፍ 4 ቁጥር 6 ስታነበው የምትመለከተው ነገር አለ። ዙፋን አየው፣ በዙፋኑ ላይ ብዙ ሰዎች ተቀምጠው አየው አለ። ይሄ አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ከቁጥር 2 እስከ 3 ያለው ሐሳብ የሚፈጸመው ራእይ መጽሐፍ ምዕራፍ 20 ላይ ነው። ቅዱሳን በዓለም ላይ እንዲፈርዱ አታውቅም? በዓለም ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? እና ቅዱሳን በዓለም ላይ ሊፈርዱ ከጌታ ጋር በዙፋን ላይ ይቀመጣሉ። በክርስቶስ ኢየሱስ ሆኖ ድል የነሱ በጠቅላላ ማለት ነው። ወዳጆቼ መጽሐፍ ቅዱሳችን ከዚህ በመቀጠል የሚያስተምረን ከሙታን ትንሣኤ በኋላ ሁለት መሰረታዊ ነገሮች አሉ ብላችሁ ጻፉ። ከሙታን ትንሣኤ በኋላ የሙታን ትንሣኤ እንዳለ ታምናላችሁ? እርግጠኛ ነኝ። ከሙታን ትንሣኤ በኋላ ሁለት መሰረታዊ ነገሮች አሉ። የመጀመሪያው የዘላለም ሕይወት ነው። ሁለተኛው የዘላለም ፍርድ ነው። የዘላለም ሕይወትና የዘላለም ፍርድ የሚባሉ ሁለት መሰረታዊ ነገሮች አሉ። ራእይ መጽሐፍ ምዕራፍ 20 እነዚህን ሁለት መሰረታዊ ነገሮችም ያሳየናል። የሙታንን የዘላለም ሕይወትና የሙታን የዘላለም ፍርድን የዘላለም ሕይወትና የዘላለም ፍርድ በተመለከተ ያሳየናል። ከሙታን ትንሣኤ በኋላ እነዚህ ሁለት መሰረታዊ ነገሮች አሉ። የዘላለም ፍርድ የሚባለው በስም አጠራሩ የእግዚአብሔር ፍርድ በመባል ይጠራል። ፍርዱን የሚፈጽመውና የሚያከናውነው ጌታ ኢየሱስ ነው። እኛ ሁላችን ደግሞ በዚህ የፍርድ ወንበር ፊት ልንቆም ይጠበቅብናል ወይም ይገባናል ማለት ነው። ወዳጆቼ በራእይ መጽሐፍ ውስጥ የምትመለከቱት በዚህ 20ኛው ምዕራፍ ላይ የምትመለከቱት ሌላ ሐሳብ ሁለት ትንሣኤዎች እንዳሉ ነው። ጻፉ። ሁለት ትንሣኤዎች አሉ። ሁለት ትንሣኤዎች አሉ። ሁለት ትንሣኤዎች አሉ። እነዚህ ሁለት ትንሣኤዎች ምንድናቸው ብላችሁ ከጠየቃችሁ የመጀመሪያው ያመኑ ቅዱሳኖች ትንሣኤ ነው። ጻፉ። ሁለተኛው ያላመኑ ሰዎች ትንሣኤ ነው። አሁን በዘመን መጨረሻ ተቀላቅሎ መነሳት የለም። ብራዘር ትዝ ካላችሁ ስንሞት በኃጢአት ምክንያት ስንሞት በጅምላ ነው የሞት ነው። ስንድን በጅምላ አንድንም በችርቻሮ ነው። የሰማኝ ቃል አቤት። የሰው ልጅ ሁሉ በኃጢአት ምክንያት ወደቀ። በጅምላ ነው የወደቀው። ሲድን ግን በችርቻሮ ነው የሚድነው። ወንድሜ ጌታ ኢየሱስን ማመን የምትፈልግ እጅን እያነሳ እንጂ በጅምላ መጥቶ የዳንኤል እና እንደዚህም ነው። በፈለከው መንገድ ሙት። ስትሞት ግን የሙታን ትንሣኤን በተመለከተ ብራዘር በሙታን ትንሣኤ ሁለት ይከፈላል። ይሄ የሙታን ትንሣኤ ሁለቱም መሰለ። የመጀመሪያው ያመኑ ቅዱሳኖች ትንሣኤ ነው። ሁለተኛው ያላመኑ ሰዎች ትንሣኤ ነው። ያላመኑ ሰዎች ካመኑ ሰዎች ጋር ተቀላቅለው አይነሱ። ያመኑ ቅዱሳን ትንሣኤ ከሺህ ዓመቱ መንግስት በፊት በክርስቶስ ቤተክርስቲያን ስትነጠቅ የሚፈጸም ይሆናል። ያላመኑ ደግሞ ከሺህ ዓመቱ መንግስት በኋላ ነው የሚነሱት። ያመኑት ከሺህ ዓመት መንግስቱ በፊት ይነሳሉ። ከጌታ ጋር አብረው ለ1000 ዓመት በምድር ላይ ይነግሳሉ። ያላመኑት ደግሞ ከ1000 ዓመቱ መንግስት በኋላ ይነሳሉ። ሎንግ ታይም ተባብላችሁ ነው። በነገራችን ላይ እነዚህ የድህረ ሺህ ዓመት አመለካከት ያላቸው ሺህ ዓመቱ ውስጥ ነው ያለነው። ሺህ ዓመቱ የሚወክለው ከዚህ ከጌታ ማድረግና በጌታ መምጣት መካከል ያለው እኛ ያለንበት ታይም ነው ብለው ይላሉ። ግን እሱን ካሉ በኋላ አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት እንኳን ተከስቷል። ምክንያቱም በሺህ ዓመት መንግስት ጊዜ ጦርነት የለም፣ ረሃብ የለም፣ በሽታ የለም። እና አሁን ያለነው በዛ ሲዝን ላይ ነው ከተባለ ይሄ አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ከየት ይመጣል? ጌታ ኢየሱስ ራሱ በአካል በምድር ላይ ከቅዱሳን ጋር አብሮ ይነግሳል። አሚን ነው። ስለዚህ የጻፋችሁ ሰዎች ካላችሁ ትንሣኤን በተመለከተ ሁለት አይነት ትንሣኤ ነው ያለው። የመጀመሪያው ትንሣኤ ያመኑ ቅዱሳኖች ትንሣኤ ነው። ሁለተኛው ትንሣኤ ያላመኑ ሰዎች ትንሣኤ ነው። ያመኑ ቅዱሳን ትንሣኤ ከሺህ ዓመት መንግስት በፊት የሚሆን ነው። ያላመኑ ሰዎች ትንሣኤ ደግሞ ከሺህ ዓመቱ መንግስት በኋላ የሚሆን ነው። አሁን 4:6 ይሄን ገባን። ከቁጥር 7 እስከ 10 ብላችሁ ጻፉ። ብራዘር የማመንህ ቤኒፊት አለው። ማመንህ ጥቅም አለው። ስንዴ ሰልባጅ ምናምን ተብለ ሆገርክ በጠቅላላ ማመንህ ጥቅም አለው። ኢቭን በሙታን ትንሣኤ ጊዜ ራሱ ልዩነት ቀድመህ ነው የምትነሳው።
ከተነሳ በኋላ ከጌታ ጋር አብረህ ትነግሳለህ። እንደውም እንደዚህ ያለው መጽሐፉ ሲናገር አንብቦ በመጀመሪያው ትንሣኤ የሚነሱ ብፁዓን ናቸው። ምን ማለት ነው? they are saved ማለት። በነገራችን ላይ በሁለተኛው ትንሣኤ የሚነሱ ያላመኑ ሰዎች በሚነሱበት ትንሣኤ የሚነሱት ለፍርድ ነው የሚነሱት። እሱ ብቻ አይደለም፣ ፍርዱ ራሱ ለሁለት ይከፈላል። ጻፉ። ያላመኑ ሰዎች ፍርድና ያመኑ ሰዎች ፍርድ። ኢቭን ተቀላቅለ እንኳን አይፈረድብም። ስለዚህ በኋላ ላይ እመጣለሁ። ቆይ እሱን ቆይ አሁን አልነካከውም። እሺ ቁጥር 20 ከ7 እስከ 10። እሺ የሺህ ዓመቱ መንግስት ካለቀ በኋላ ሰይጣን ለተወሰነ ጊዜ እንዲፈታ ይፈታል ይላል። አራ ያነበባችሁት መጽሐፍ አይልም ወይ? ለተወሰነ ጊዜ ምን ይላል? ይፈታል ይላል። ደግሞ ይገርማል። 1000 ዓመት ከታሰረ በኋላ ለተወሰነ ጊዜ ሲፈታ በጣም ብዙ ሰዎችን አስተባብሮ በእግዚአብሔር ላይ ጦርነት ያውጃል። እነዚህ ከሰይጣን ጋር ተባብረው ከ1000 ዓመቱ መንግስት በኋላ ከሰይጣን ጋር ተባብረው እግዚአብሔርን ለመውጋት የሚመጡ ሰዎች ግን ከየት ነው የሚመጡት የሚለው ጥያቄ በጣም አሳሳቢ ጉዳይ ነው። ከ1000 ዓመት በኋላ ከ1000 ዓመት መንግስት በኋላ እንደገና ሰይጣን በነገራችን ላይ የመጨረሻውን ቅጣት ሰይጣንን የሚያከናንበው ራእይ መጽሐፍ ምዕራፍ 20 ላይ ይሄንን ሙከራ ካረገ በኋላ ጎግ ማጎግ የሚለውን ሐሳብ በኋላ ትመለከታለህ። ካረገ በኋላ እግዚአብሔር እድል አይሰጠውም። እንደውም ይገርምሃል በዚህ በራእይ መጽሐፍ ምዕራፍ 20 ላይ ስትመለከቱ ሞት ከዚህ በኋላ ነው የማይኖረው። ከራእይ መጽሐፍ ምዕራፍ 20 በኋላ ሞት የሚባል ነገር አይኖርም። እና ቁጥር 7 እስከ 10 ስትመለከቱ ሰይጣን ከ1000 ዓመት በኋላ ተፈታ። ሲፈታ ግን አርፎ አይደለም የተቀመጠው። በጣም ብዙ ሰዎችን አስተባብረው በእግዚአብሔር ላይ ለአምስት ተነሳ። እነዚህ ሰዎች ያመጹት ሰዎች ከየት መጡ ቢባል በዚህ 1000 ዓመት መንግስቱ ጊዜ አንደኛ ጦርነት የለም፣ ረሃብ የለም፣ በሽታ የለም እና ሰዎች እድሜያቸው ረጅም ነው። ከዛው ሲቀጥል ደግሞ በዚህ 1000 ዓመት መንግስት ጊዜ ይወልዳሉ፣ ይዋለዳሉ። በጣም ይገርማችሁ በ1000 ዓመት መንግስት ጊዜ ጦርነት የሌለበት፣ ረሃብ የሌለበት፣ በሽታ የሌለበት፣ ሐዘን የሌለበት አብሶሉት ኪንግደም በምድር ላይ ጌታ ራሱ በአካል ከቅዱሳን ጋር ነግሶ አሳይቷቸው የሰው ልጆች ግን ጌታን ቢያውቁትም አይቀበሉትም። ስለዚህ ይሄ የሚያስረዳችሁ ነገር ምንድነው? ሰው ፍጹም በሆነ ሁኔታ ውስጥ እንኳን ቢኖር ሰው ባያመው፣ ሰው ባይርበው፣ ሰው ጦርነት ባይኖርበት እንኳን መንፈሳዊ ሊሆን አይችልም። መንፈሳዊ ሊሆን አይችልም። ሰው ከሺህ ዓመቱ መንግስት ማለቅ በኋላ ከሰይጣን መፈታት በኋላ ብዙ ሰዎችን አስተባብሮ እግዚአብሔር ላይ ለማመጽ ሰይጣን ሲነሳ የምትመለከቱት ነገር አንዳንድ ጊዜ ያስባችሁታል? እኔም ራሴ ተሸውጄ ነበር። መልሱን ያገኘሁት እዚህ ጋር ነው። ሰው ካልቸገረው፣ ሰው ካላጣ፣ ሰው ምንም ነገር ካልገጠመው ሰላማዊ ይሆናል ብዬ አምን ነበር። አይሆንም። እንደኔ በኢትዮጵያ ቤተክርስቲያን ታሪክ ለሚያገለግለው ህዝብ ገንዘብ የሰጠ ፓስተር ካለ ጥራኝና ዓለም ፊት ለፊት በሂሳብ እንነጋገራለን። ምን ነበር የምሰጥበት ምክንያት? ካራባቸው፣ ካልቸገራቸው፣ ካላጡ ሰላም ሰጥተውኝ ይኖራሉ ብዬ አምን ነበር። ግን እንደውም ይገርማል፣ ሰዎች ባገኙ ቁጥር ነገረኛ ነው የሚሆኑት። የሰማኝ ካለ ባገኙ በበሉ ቁጥር፣ ጤነኛ በሆኑ ቁጥር ሰላም ይሰጡኛል ብለህ ካሰብ ትሳሳታለህ። ለምን መሰለ? መጽሐፉ እንደዚህ ያለ 1000 ዓመት እንግዲህ ያሳያችሁ። 1000 ዓመት በ1000 ዓመት መንግስት ውስጥ ጦርነት የሌለበትን ኪንግደም ጌታ አሳይቷቸው ረሃብ በሽታም በሌለበት ሁኔታ ዓለምን አስተዳድሮ ከቅዱሳን ጋር አብሮ ነግሶ ከ1000 ዓመት በኋላ ሰይጣን ሲፈታ አብረውት ያብራል። እስቲ ለ1000 ዓመት ያለ ጦርነት ያለ ረሃብና ያለ በሽታ የመራችሁ ኪንግ ላይ እንዴት ጦርነት ተሰብቃላችሁ? የሰማኝ ካለ አሁን የሚዋጉት ረሃብ ስላለ ብቻ እንዳይመስላችሁ፣ ጦርነት የሰው ኔቸር ስለሆነ የሰማኝ ካለ ረሃብ ድህነት ብቻ አይደለም ኮዙ። ረሃብ ድህነት በሽታ በሌለበት ኪንግደም ውስጥ ኖረው ሲያበቁ ሰይጣን ሲፈታ አብረው ከሱ ጋር ተባብረው አብሶሉት ኪንግደም ባሰፈነ ኪንግ ላይ ይነሳል። ስለዚህ ይሄ የሚያሳየው ነገር ምንድነው ካላችሁ ሰው በተፈጥሮ ጌታን ቢያቀውም ላይቀበሉ ይችላል። አንዳንዶቻችሁ በዚህ እውር ቢበራ ሽባ ቢተረብተር ሙታን ቢቀሰቀሱ ሰዎች ወደ እግዚአብሔር መንግስት የሚጨመሩ ጌታ የሚቀበሉ ምናምን ይመስላችኋል። እውር ስላልበራ የሞተ ስላልተነሳ ሽባ ስላልተተረተረ ብቻ ሰዎች የእግዚአብሔር መንግስት የማይቀበሉ ከመሰላችሁ ተሳስታችኋል። እውርም እየበራ የሞተም እየተነሳ
ሽባም እየተተረተረ እያዩ እግዚአብሔርን ላይ ይቀበሉ ይችላል። ለዚህ ነው ከአምስቱ አሳና ከስንቱ እንጀራ በልተው ሲያበቁ ይታጠፋል። ሰው ይቀነጠሳል። የሰማኝ ካለ ቅንጥስ ይላል። ምን ነው? ምንም። እኔ ሰው ጦርነት ኔቸሩ እንደሆነ የገባኝ ራእይ መጽሐፍ ምዕራፍ 20 ላይ አንተ እኩልነትና ፍትሃዊነትን ሰላምንና ፍትህን ለማስፈን ትዋጋለህ። ፍትህ፣ ሰላምና ጤንነት ኢቭን ይገጥማል። የሺህ ዓመቱ መንግስት ካራክተር ፕሮስፐረስ መሆን መበልጸግ። ጌታ ኢየሱስ ለ1000 ዓመት ከቅዱሳን ጋር በምድር ላይ ሲነግስ ምድር በጣም ነው ፕሮስፐር የምታረገው። ምን አተው ነው ለጦርነት ከ1000 ዓመት በኋላ ከሰይጣን ጋር ያበሩት ብላችሁ ስትጠይቁ በፍጹም ሰው የቱንም ያህል ጎዶሎ ቢሞላለት ጠበኛ ኔቸሩ ሊቆም አይችልም። እና እንደዚህ ያለ መጽሐፉ ሲናገር ጎግ ማጎግ ብሎ ራእይ መጽሐፍ ምዕራፍ 20 ከቁጥር 7 እስከ 10 ባለው ስታነቡ ጎግ ማጎግ በሉና ጻፉ። ጎግ ማጎግ ማለት የቃሉ ትርጉም ሰራዊት ማለት ነው። መንጋ ማለት ነው። በስቶ የሚሄድ ማለት ነው። የሚንጋጋ ማለት ነው። ጎግ ማጎግ ማለት በስቶ የሚሄድ ሰራዊት የሚንጋጋ ማለት ነው። አይታችሁ ከሆነ እዚህ ራእይ መጽሐፍ ምዕራፍ 20 ከቁጥር 7 ጀምሮ ስታነቡ ከአራቱም ማዕዘን የሰው ልጆችን አሰባስቦ ነው የሚለው። መንጋ ነው። ጎግ ማለት ብዙ ማለት ነው። ማጎግ ማለት የብዙ ማለት ነው። እና ሕዝቅኤል መጽሐፍ ምዕራፍ 38 ከቁጥር 1 እስከ 19 ስታነቡ ይሄ ጎግ ማጎግ የሚለው ቃል ለመጀመሪያ ጊዜ ሕዝቅኤል መጽሐፍ ምዕራፍ 38 ላይ ነው የምታገኙት። እዚህ መጽሐፍ ላይ ምዕራፍ 38 ላይ የምትመለከቱት እስራኤልን ለመውጋት የመጣውን የሰሜን ሰራዊት የሚያመለክት ቃል የበዛ የተንጋጋ በጣም ብዙ ቁጥር ያለው እንደማለት ነው። ይኸው እዚህ ላይ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትን በጎግ ላይና በማንጎግ በምድርም ላይ በሞሳና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበታል። ይሄ ማለት ጎግ ማለት ብዙ ማለት ነው። ማንጎግ ማለት የብዙ ማለት ነው። የሚንጋጋ ሰራዊት ማለት ነው። ይገርማቸዋል። ከምድር ጫፍ እስከ ምድር ጫፍ ሰዎችን አስተባብሮ በእግዚአብሔር ላይ ሊያምስ ሰይጣን ከብዙዎች ጋር ይነሳል። ከዛም የእግዚአብሔር ቃል ሲናገር እንደዚህ ይላል። በሰይጣን መሪነት በእግዚአብሔር ላይ የሚነሳውን ሰራዊት ነው የሚናገረው። እግዚአብሔር ከሰማይ በእሳት ያጠፋዋል። አሜን በሉ። በደንብ አሜን በሉ። እግዚአብሔር ምን ያደርገዋል? ያጠፋዋል። የሰው ልጅ ስንት ጊዜ በእግዚአብሔር ላይ እንደሚያምስ ይገርማቸዋል። አሁን በመድኃኒዓለም ያሳይ ለ1000 ዓመት ድህነት፣ ረሃብ፣ በሽታና ሐዘን የሌለበትን መንግስት አሳይቶ ሐሳብ አቀይሩ። ይሰማኝ ካለ ከዛ ከቁጥር 11 እስከ 15 ያለውን ሐሳብ በተመለከተ ላሳያችሁ። የመጨረሻውን ሐሳብ የጥልቁ መክፈቻና ሰንሰለት የያዘ አንድ መልአክ ከሰማይ ሲወርድ አየሁት። ሰይጣንን አሰረው፣ ወደ ጥልቁ ጣለው፣ ቅዱሳን እንዳያስት ለ1000 ዓመት አሰረው። ኦኬ። ሰይጣን ለ1000 ዓመት ከታሰረ በኋላ ለ1000 ዓመት የ1000 ዓመት መንግስት ይመሰረታል። የ1000 ዓመቱ መንግስት ጠባይ ምንድነው? ጦርነት የለም፣ ሐዘን የለም፣ በሽታ የለም፣ ረሃብ የለም፣ ድህነት የለም። እና ይሄን መንግስት ማን ነው የመሰረተው? ጌታ ከቅዱሳን ጋር። ቅዱሳንስ እንዴት ይነሳሉ? ከ1000 ዓመቱ መንግስት በፊት በክርስቶስ ኢየሱስ ያመኑ እንዴት ይመሰረታል? ከታላቁ መከራ በፊት ከተነጠቀችው ቤተክርስቲያን ጋር ጌታ ተመልሶ በአካል በምድር ላይ ይነግሳል። እነሱ አንድ ላይ ይሄን የ1000 ዓመት መንግስት ይመሰረታሉ ከጌታ ጋር። በዚህ የ1000 ዓመት መንግስት ጊዜ እንደነገርኳችሁ እነዚህ መሰረታዊ ነገሮች የሉም። ረሃብ፣ ጦርነት፣ በሽታ ምናምን የለም። እና ያላመኑ ሰዎች መቼ ይነሳሉ? ከ1000 ዓመቱ መንግስት በኋላ። ትንሳኤ ለስንት ይከፈላል? ለሁለት። ያመኑ ቅዱሳን ትንሳኤና ያላመኑ ትንሳኤ። ያመኑ ቅዱሳን ትንሳኤ ከ1000 ዓመት መንግስት በፊት ይነሱና ከጌታ ጋር አብረው ይነግሳሉ እያለ ሐሳብ ነው አሁን ያለው። ኦኬ። በ1000 ዓመቱ መንግስት ጊዜ አብሶሉት ኪንግደም ከተመሰረተ በኋላ ሰይጣን ሲፈታ ሰዎች በዚህ የ1000 ዓመት ጊዜ ውስጥ ያገባሉ፣ ይጋባሉ፣ ይወልዳሉ። እሱ ብቻ አይደለም፣ በሽታ ስለሌለ፣ ጦርነት ስለሌለ እድሜያቸው ረጅም ይሆናል። ረሃብ የለም፣ ድህነት የለም። በጣም 9 ዓመት ይኖራሉ። ከዛስ ከዚህ 9 ዓመት በኋላ
ከሰይጣን ሲፈታ ከሰይጣን ጋር ተባብረው በእግዚአብሔር ላይ ያምጻሉ እንዴ? በእግዚአብሔር ላይ ያምጻሉ። አሁን አንዳንድ ሰዎች እኔ ምን አረኩትና ነው ሰው በእኔ ላይ የሚነሳው የምትሉ ሰዎች፣ ሰው በእናንተ ላይ የሚነሳው ሰው ጠግቦ ሁሉ ሊነሳባችሁ ይችላል። ርቦት ብቻ። ጌታ ይባርከኝ። እኔ ኢየሱስ ጌታ እና ጎግ ማጎግ ማለት ነው። የቃሉ ትርጉም ማለት ነው። ጎግ ማጎግ ማለት ሰራዊት ብዙ ሚንጋጋ ማለት ነው። አቤት ብዙ ማለት ነው። ጎግ ማለት ብዙ ማለት ነው። ማንጎግ ማለት የብዙ ብዙ ማለት ነው። ከዛ እስከ ምድር ጫፍ ሰዎችን አስተባብሮ በእግዚአብሔር ላይ ይነሳል። እግዚአብሔርም በምን በእሳት ይመታዋል። ከቁጥር 11 እስከ 15 ብላችሁ ጻፉ። አሁን ደግሞ ኢየሱስ ጌታ። ከሺህ ዓመቱ መንግስት በኋላ የሚቀጥለው የዘላለም ፍርድ ነው ብላችሁ ጻፉ። ከሺህ ዓመቱ መንግስት ማለቅ በኋላ የሚቀጥለው የዘላለም ፍርድ ነው። ወዳጆቼ ይህ ፍርድ የዘላለም ፍርድ ብላችሁ ጽፋችሁ ሰዎች ለራሳቸው ለስራቸው የዘላለም ዋጋ የሚቀበሉበት ፍርድ ነው። ሰዎች ለስራቸው የዘላለም ዋጋ የሚቀበሉበት ፍርድ ነው። እሱ ብቻ አይደለም። ሰው ሁሉ ለሁለት ነገር ትንሣኤ ያገኛል፣ አልያም ለሞት ወይም ለህይወት። ወዳጆቼ ታውቃላችሁ፣ የዘላለም ህይወት የሚባለው ነገር በፍላጎት አይደለም፣ ግዴታ ነው። ስለዚህ ፍርድ በራሱ የምትጽፉ ሰዎች ለሁለት ይከፈላል። ፍርድ በራሱ ያላመኑ ሰዎች ፍርድና ያመኑ ሰዎች ፍርድ መባል። ያላመኑ ሰዎች ፍርድ በነገራችን ላይ የነጩ ዙፋን ፍርድ የሚባለው ሰዎች ኃጢአተኛ ናቸው አይደሉም የሚለውን ለመመርመር የምትቀርቡበት ፍርድ ሳይሆን ኃጢአተኛ እንደሆኑ የተረጋገጠ ሰዎች ዋጋቸውን ለመቀበል የሚቆሙበት ፍርድ ነው። ስለዚህ ያላመኑ ሰዎችና ያላመኑ ሰዎች ስማቸው በሕይወት መጽሐፍ ያልተጻፈ ወደ እሳት ባህር ተጣሉ ብሎ ነው ምዕራፉ የሚጨርሰው። ያመኑ ሰዎች ደግሞ ከስራቸው አንጻር ዋጋ ይቀበላሉ፣ በጭንቅ ይድናሉ የሚለውን ሐሳብ እዚህ ጋር ማስገባትና መረዳት ተገቢ ነው። በጭንቅ ይድናሉ የሚለውን ማለት ነው። እና መጽሐፉ ሲጨርስ ምንድነው የሚለው? እንዲህ ብላችሁ ጻፉ። የነጭ ዙፋን ፍርድ ሰዎች ኃጢአተኛ ለመሆናቸው የሚመረመሩበት ሳይሆን ኃጢአተኛ መሆናቸው ተረጋግጦ ዋጋ የሚቀበሉበት ዙፋን ነው። ተረጋግጦ አሁን ከዚህ አንዳንድ ሰው ይመስለዋል ይሞታል፣ ከዛ በኋላ ያው በትንሣኤ ይነሳል፣ ከዛ ይሰለፋል እንደዚህ እና እየተጠራ ና ተብሎ ይመረመራል። እንደዚህ ያርገ እንዲህ ያርገ ትዝ አይልም እንዲህ ያርገ ተብሎ በልግባ። እንደዚህ አይነት ነገር የለም ብራዘር። እንኳን አይደለም የእግዚአብሔር ኤክስሬ የዚህ ምድር ካሜራ እንኳን ወዲያው ነው የሚያደርግ። እልፍ ስትል ላፍ ነው የሚያደርግ። አላየም? ዱባይ ምናምን መኪና ስትነልፍ ላፍ ሂሳብህን ይቆርጡልሃል። እንደውም አንዳንዶቹ ራሳቸው ከሀገራቸው ስትወጣ እኮ እስካን ሁሉ አያደርጉም። ስታል እልም ያደርጓል። ያውቀዋል ማነ ምንድነ ምን ሰርታ ትታወቃል። አላየም? ከሰለጠኑት ሀገር አሜሪካም ሌላም ሀገር ብትሄድ ምንም አታመልጠም። ምንም ነገር አድርጋ አታመልጥም ብራዘር። ልትመረመር አይደል የምትሄደው፣ ተመርምረህ ነው የምትሄደው። ተመርምረህ ነው የምትሄደው። ደግሞ አለ ተመዝግቧል አለ። በጣም ደስ የሚለኝ ይሄ ምዕራፍ ሊያልቅ ሲል እንደዚህ የሚለው ከሐሳብ ነው። ስማቸው በሕይወት መጽሐፍ ያልተጻፈ አለ። ማን ነው ስሙ በሕይወት መጽሐፍ የተጻፈ? እዚህ ቤት ስሙ በሕይወት መጽሐፍ የተጻፈ በክርስቶስ ኢየሱስ ያመነ ከእሳት አመለጠ፣ ከሞት አመለጠ። ስሙ በሕይወት መጽሐፍ የተጻፈ ከእሳት አመለጠ፣ ከጥፋት አመለጠ፣ ከዘላለም ሞት አመለጠ። አሁን ኢየሱስን የማመን ጥቅሙ ይሄ ነው። ትኬት የቆረጥን ቀን የፕሌን ትኬት እንደምንገባ ከነሰዓቱ እርግጠኞች ነን። ልክ እንደዚሁ ነው። በኢየሱስ ያመንን ቀን ከሞት እንዳመለጥን 100% እርግጠኞች ነን። ከሲኦል እንዳመለጥን 100% እርግጠኞች ነን። አሚን ነው። አዎ። ሰፈር ቀየርን፣ አድራሻ ቀየርን፣ ስሙ በሕይወት መዝገብ የተጻፈ ያመንኩ ቀን ጌታዬን ሚል አንድ መዝሙር አለ አይደል? መዝሙር አለ።
አንብቡት። እንደዚህ ይላል 20ኛው ምዕራፍ መጨረሻው እንዲህ ይላል፣ ከዚህ በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። ጻፉ እንዲህ ብላችሁ፣ ከራእይ መጽሐፍ ምዕራፍ 20 በኋላ ሞት የሚባል ነገር አይኖርም። የእሳቱ ባህር ሁለተኛ ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ያመንኩት ቀን አምላኬ ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ ላይ ሰው ሞቶ ሲሸኝ ወደ ቀብር ሁሉም አልቅሶ ይሸኘዋል። ቀብረው ሲመለሱ ታሪኩ መቃብሩንም ይዘነጉታል። የኔ ግን ከዚህ የተለየ ነው። ታሪኬ ቀብር ላይ አበቃ ወደ ዘላለማዊው አገሬ ጭራሽ ወደ ሌላ ይሻገራል። ያመንኩት ቀን አምላኬ ጌታዬ አትልም ወይ ስቀበለው እንደገና አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ ላይ ያወቅኩት ቀን አምላኬ ጌታዬ ስቀበለው እንደገና አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ። ቆይ መጽሐፋችሁን ክፈቱትማ ክፈቱት። ቁጥር 15 ላይ አውጡ። 20ኛው ምዕራፍ እንደዚህ ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኛል። ስንት ቢሊየን ህዝብ እንዳለ፣ ስንት ቢሊየን ህዝብ እንዳለ ይገርማል። ስሙ በሕይወት መጽሐፍ ተጽፎ ያልተገኛል። የአውሬውን ስምና ቁጥር በግንባራቸውና በቀኝ ክንዳቸው ላይ ያልተቀበሉ፣ የክርስቶስን ስም የተቀበሉ፣ ስማቸው በሕይወት መጽሐፍ የተጻፈ። እኛ ሀገር በብዙ ቦታ ላይ ስም ይመዘገባል። ታውቃላችሁ፣ በመታወቂያ ላይ ይመዘገባል፣ በትምህርት ዶክመንት ላይ ይመዘገባል፣ በብዙ ነገር ላይ ይመዘገባል። አንዳንድ ጊዜ ስትሄድ ፋይል የለም ይለዋል። ደስ ያለው ፋይልን ይደብቀዋል። እና ስሙ በሕይወት መጽሐፍ ላይ ያልተመዘገበ ያልተገኘ ሲል ፋይሉ ተደብቆበት እንዳይመስል። መታወቂያ ይገርመኛል። በዚህ ሁሉ ቢሊየን ህዝብ መካከል ስሜ በሕይወት መጽሐፍ ሄደ ፈልጉልኝ ብለ እንደዚህ ሰርች የምታረገው አይደለም። እንዲህ ኢየሱስን ያመነ ስታየው ራሱ አይነው ያስታውቃል። ኢየሱስ ሲጠራ እንባው ይፈሳል። ጌታ ሲባል ጉልበቱ ይንበረከካል። ያስታውቃል። ደስ ይበላችሁ። ስማችሁ ከዕድል መዝገብ ላይ ተሰርዞ በሕይወት መዝገብ ላይ ተጻፈላችሁ። ደስ ይበላችሁ። ስማችሁ ከጫት ቤት ከሺሻ ቤት ተሰርዞ በሕይወት መዝገብ ላይ ተጻፈላችሁ። ደስ ይበላችሁ። ስማችሁ ከዘር ማንዘራችሁ መዝገብ ላይ ተሰርዞ በአባታችሁ ላይ የተጻፈ ደስ ይበላችሁ። ልጄ አይደለሽም የተባላችሁ፣ ሰው አይደለም የተባላችሁ፣ ኢየሱስን ያመናችሁ ቀን አትረቡም የተባላችሁ ሰዎች ደስ ይበላችሁ። ስማችሁ በሕይወት መዝገብ ላይ ስለተጻፈ ደስ ይበላችሁ። ኢየሱስን ያመናችሁ ቀን እንደ ፋራ እንደ ኋላ ቀር በስንዴና በሰልባጭ እንደተታለለ የተቆጠራችሁ ሰዎች ደስ ይበላችሁ። በዛ ቀን ከእሳት ባህር ታመልጣላችሁ፣ ከሲኦል ታመልጣላችሁ።
ከጨለማ ታመልጣላችሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል የሃይማኖት ጉዳይ ሳይሆን የመመዝገብ ጉዳይ ነው። በሕይወት መዝገብ ላይ ስምን የማስመዝገብ ጉዳይ ነው። ደስ ይበላችሁ። እኔ የራእይ መጽሐፍን እያጠናው እዚህኛው ምዕራፍ እዚህኛው ቁጥር ላይ ስደርስ ያስታወስኩት ማስታወሻ ደብተሬ ላይ እንባዬ ሲፈስ ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣላል። ኢየሱስን በማመኔ ያመለጥኩት ከጫት ከመጠጥ ካረቄ ከሲጃራ እንዳይመስልህ ከእሳት ባህር ነው። ከእሳት ባህር ከሚባላ ለዛውም ለአንድ ወር ለሁለት ወር አይደለም ለዘላለም ከሚባላ ከእሳት ባህር ነው ያመለጥኩት። ከሲኦል ነው ያመለጥከው። ከጥፋት ነው ያመለጥከው። ኢየሱስን በማመን ያተረፍከው የዘላለም ሕይወት ነው። ማንም አያስመልጥህም ከዚህ እሳት። ብራዘር ስሙ በሕይወት መዝገብ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ይጣላል። ከዚህ በኋላ ታላቅ ነጭና ዙፋንና በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንን ታላላቆችና ታናናሾች በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ። ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፍቱ ተጽፎ በተገኘው መሰረት እንደ ሥራቸው መጠን ተፈረደባቸው። በባህርም በውስጡ የነበሩትን ሙታን ሰጠ። ሞትና ሲኦልም በእርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱ እንደ ሥራው መጠን ተፈረደበት። ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳቱ ባህር ሁለተኛ ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር እና አምነህ መዳንህን ከዚህ የእሳት ባህር አምነህ አረጋግጠህ